ያለም ወንድም ቤቲን ከዚህ በፊት ደፍሮ አስረግዟት ነበር። እሱ ሳያንስ ደግሞ እህቷን ሊደፍር ሲል ደርሳበት ቤቲ በዛ ሰዓት እርጉዝ ነበረች። እህቷን ደግሞ እግሯን ሰብሮ እንዳትንቀሳቀስ አድርጓት ቤቲንም ሆዷን መጥቶት ልጇን ገሎባት ነበር። ዳግም እንዳትወልድና እንዳትስም አድርጓታል። ታዲያ ይህ ሁሉ ነገር ከአለሜ ጋር ምን አገናኘው? ይህ ሁሉ ነገር እሷ ያለችውን ያለም መጀመሪያ እሷ የምትለው ይሄን ሁሉ ነገር አድርጎ አለሜ ከስራ አስፈትታው ወደ ውጭ ላከችው ነው የምትለው። ምስኪን ቤቲ። ቆይ እያዘንሽላት ነው? አዎ ለምን አላዝንም? የደረሰባት ነገር ቀላል ነው እንዴ? ይህ ነገር ከንኮ በጣም የሚያስፈራ ነገር ነው። የኔ እናት ይሄንን አታደርግም። በሰማሁት ነገር ግን ቤቲ በጣም አሳዝናኛለች። በጣም ብዙ ነገር ነው የደረሰባት። ይሄን ሁሉ ያደረገው ደግሞ የአለሜ ታናሽ ወንድም ነው። ወንድሟ ባደረገው እሷ ለምን ትጠይቃለች? ምክንያቱም እሷ ናታ ከእስር ቤት ያስፈታችው። ቆይ እንዴት ወንጀል የሰራ ሰው ከእስር ይፈታል? አደራ ትሁቴ፣ ለመፍረድ አትቸኩል። አልቸኮልኩም እንዴ፣ ግን ደግሞ እውነታውን አንሸሸውም። እውነት ከሆነ ሆረር ፊልም ሆነብሽ አይደል? አንቺ ለማመን የከበደሽን እኔ ላይ ደርሶብኛል። አንቺ ሁሉ ነገር ከደረሰብሽ እኔ ከአንቺ ጎን ነኝ። ልጅሽን አምጥተሽ ስትጫወቱ ውስጤ በጣም ይሞት ነበር። ልጅ እንደማላገኝ ሳስብ በጣም ነበር ውስጥ የሚረበሸው። ትሁቴ እየተቀየርሽብኝ ነው። አንተ ላይ እኔ መቼም አልቀየርም ናቲ። እንደዛ ብለህማ እንዳታስብ። ግን አንዴም ስለ አለሜ አላነሳሽ ናቲ። እኔ እኮ እናት ነኝ። ልጅ መውለድ እየፈለገች መውለድ አለመቻሏ፣ ለዛውም ያ ሰው የዛን ቀን ባደረገው ነገር በጣም ነው ልቤን የነካችው። ጥፋት እንኳን ቢሆን ያሳለፈችው ነገር ከቅጣት በላይ ነው። ስለዚህ እንደተበደለ ሳይሆን የእጇን እንዳገኘች ነው የሚቆጥረው። ቆይ እንዴት ነው የምትናገሪው? እናቴ ናት እኮ። አውቃለሁ። የረሳሽው ነው የምትመስለው። አንተ ነህ እንጂ የረሳኸው። እናትህን ከሞት ጋር ተጋፍጬ እንዳዳልኳት ምን ብለን ነው የምንጠይቃት? ለምን አያማትም? ገና እኮ ከበሽታ እያገገመች ነው አይደለም? ሁለታችሁ ይፈራችሁ ትሁቴ አዘላብጂ። ሶስቱም አሁን ላይ ስለተፈጠረው ነገር እውነት አለሜ ያንን ነገር አድርጋዋለች እንዴ የሚለውን ነገር ከሷ ለማረጋገጥ ሊጠይቋት ወደ ውስጥ ገብቷልና ምን ሊሆን ይችላል፣ አለሜ ምን ልትላቸው ትችላለች የሚለውን ነገር ስናነሳ በእርግጠኝነት አለሜ ስለዚህ ጉዳይ የምታውቀው ነገር አይኖርም ማለት ነው። ምንም እንኳን ታናሽ ወንድሟ ቢሆንም እንደዚህ ሰው ላይ ጉዳት አድርሶ ምንም የማያውቀውን ጨቅላ ሕፃን እንዲወርድ ወይ ደግሞ ህይወቱ እንዲያልፍ ያደረገውን ሰው ወንድሟ ስለሆነ ብቻ ገንዘብ ከፍላ ከእስር ቤት አስወጥታው ከዛም በኋላ ድጋሚ ደግሞ በህግ ቁጥጥር ስር እንዳይውል በሚለው ወደ ውጪ ሀገር እንዲሄድ አለሜ አታደርጎም ማለት ነው። ምናልባት እዚህ መሃል የተሳሳቱት የሆነ ነገር አለ ወይ ደግሞ የአለሜ ወንድም አለሜ ራሱ ሸውዷት ሊሆን ይችላል ማለት ነው። ወይ ደግሞ ቤቲ ራሱ የሆነ ነገር ተሳስታ ሊሆን ይችላል። የዛን ቀን እንደዛ አይነት ጉዳት ያደረሰባቸው ሰው ተሸፋፍኖ ወይ ደግሞ ሹራብ ነገር ለብሶ ስለሆነ ቤቲ በትክክል ሳታየው ሙሉ ለሙሉ ያ ሰው ማን እንደሆነ ሳታየው የአለሜ ወንድም ሊሆን ይችላል የሚለውን ነገርም ወስዳ ሊሆን ይችላል ማለት ነው። ለምን ከተባለ አለሜን እስከዛሬ ድረስ ስናያት እንደዛ አይነት ስብዕና ያላት ሰው አይደለችም ማለት ነው። እሷም የልጅ እናት ሆና እንደዚህ ደግሞ ሌላ ሴት ላይ ጉዳት ያደረሰውን ሰው ጽንስ እንዲቋረጥ የህፃን ህይወት እንዲያልፍ ያደረገውን ሰው ወንድሜ ነው ምንም ነገር እንዳይደርስበት በሚለው ይሄንን ነገር ልታደርግ አትችልም ማለት ነው። ቤቲ ደግሞ አለሜ ይሄንን ነገር ሆን ብላ ከወንድሟ ጋር ተባብራ እንዳደረገች አይነት ነገር ነው እየወሰደች ያለችውና ከዛም በኋላ እሱም በገንዘብ አስወጥታ ወደ ውጭ ሀገር ላከችው በሚለው አሁን ላይ ልትበቀላት ትፈልጋለች ማለት ነው። ሌላው ነገር ደግሞ የትሁት ነገር ነው። ትሁት አሁን ላይ ይሄንን ነገር ስትሰማ ትንሽ በአለሜ የተናደደች ይመስላል ማለት ነው። እንዴት እንደዚህ ታደርጋለች? እንዴት ቤቲ ላይ እንደዚህ አይነት ጉዳት ያደረሰው ሰው ወንድሟ ቢሆን ራሱ ለምን ከእስር ቤት ታስፈታዋለች? ለምንስ ታስመልጠዋለች? የሚለው ነገር ነው አሁን ላይ ትሁትን በጣም ያናደዳል ማለት ነው። ከሁሉም ነገር በላይ ደግሞ በጣም ያሳዘናት ከዚህም በኋላ ቤቲ ልጅ አትወልድም፣ ልጅ አታገኝም የሚለው ነገር ነው ማለት ነው። ይሄ ደግሞ ለዚህ ደግሞ ምክንያቱ የአለሜ ወንድም ነው የሚለው ነገር አሁን ላይ ትንሽ ልቧን እየሰበራት ይመስላል ማለት ነው። ለዛም ነው ትሁት በስተመጨረሻም ለናቲ የተናገረችው ቃል ናቲ እዛ ጋ አለሜ ያንን ነገር ብታደርግ ራሱ እነሱ እዛ ቤት ውስጥ ጨለማ ክፍል ውስጥ አስሮ ሲያስቀምጧት የነበረው ሲያሰቃዩት የነበረው እሱ ላደረገችው ነገር ተመጣጣኝ ቅጣት ነው የሚለውን ነገር ነው የወሰደው። ትሁት ደግሞ አለሜ የእጇን ያገኘችው ብላ ነው ይሄንን ነገር ያሰበችው ማለት ነው። ትንሽ ደግሞ ይሄ ነገር ትንሽ ናቲን አናዶታል ማለት ነው። የፈለገ ነገር ቢሆን
ትሁት ከኔ ጎን መቆም አለባት ብሎ ነው ናቲ አሁን ላይ እያሰበ ያለው ማለት ነው። አሁን ላይ ሁለቱም ትንሽ በሀሳብ የተለያዩ ይመስላል። ትሁት ከቤቲ ጎን መቆም ትፈልጋለች። ናቲ ደግሞ የግድ ፍቅረኛዬ ወይ ደግሞ ወደፊት የማገባሽ ሚስቴ ስለሆንሽ ከኔ ጎን መቆም አለብሽ የሚለው ነገር ነው እያሰበ ያለው ማለት ነው። ይሄ ነገር ደግሞ እዚህ ጋር የሁለቱ በሀሳብ መለያየት ምናልባትም አይታወቅም ፍቅራቸው ላይ ወይ ደግሞ የወደፊት ግንኙነታቸው ላይ ችግር ማምጣቱ የማይቀር ነገር ነው ማለት ነው። ለሁሉም ግን እዚህ ጋር መልስ ሊመልስ የሚችለው ወደ ውስጥ ገብቶ አለሜን ቁጭ አድርጎ ሊጠይቋት ነውና አለሜ ምን ትላቸዋለች? እውነት ይሄንን ነገር አድርግ ያለው ወይስ እኔ ስለዚህ ጉዳይ ምንም እማቀው ነገር የለም ትላቸዋለች የሚለው ነገር ነው ማለት ነው። ትሁት ደግሞ እዚህ ጋር አለሜ የምትለውን ነገር ሳትሰማ ራሱ ትንሽ ቸኩላ በአለሜ እየተናደደች ይመስላል ማለት ነው። እዛ ጋር ቤቲ ያለችው ነገር አለ። አለሜ እንደዚህ አድርጋኛለች፣ ወንድሟ እንደዚህ አይነት ጉዳት እኔና ቤተሰቦቼ ላይ አድርሶ እኔን እስከ ወዲያኛው ልጅ እንዳላገኝ ልጅ እንዳልወልድ አድርጎ ጉዳት አደረሰብኝ የሚለውን ነገር ተናግራለች። የቤቲን እዛ ጋር ቅሬታ ሰምታለች። እዚህ ጋር ደግሞ አለሜ እውነት ይሄንን ነገር አድርጋለች? እውነት ወንድሟ ይሄንን በደል ሰርቶ እስር ቤት ሲገባ እሷ ደግሞ ገንዘብ ስላላት ብቻ ብዙ ገንዘብ ከፍላ ወንድሟን ከእስር ቤት አስወጥታለች የሚለውን ነገር አለሜን መጠየቅ ነበረባት ማለት ነው። ይሄ ነገር ደግሞ ትንሽ ናቲንና የካሌብን አባት ቅር ብሏቸዋል ማለት ነው። ትሁት እንዴት እንደዚህ ትላለች? ትሁት ለምን በአለሜ ትፈርዳለች በሚለው ማለት ነው። ለዛም ነው የካሌብ አባትም በስተመጨረሻም ወደ አለሜ ክፍል ሲገቡ ትንሽ ቆጣ ብሏት ነበር። እናም ደግሞ በተደጋጋሚ ትሁት ራሱ አለሜ የሆነ ነገር ሳታደርግ አትቀርም የሚለውን ነገር ስታነሳ የካሌብ አባት እርግጠኛ ሆኖ ነው አለሜ ምንም አታርግም፣ ምንም ያጠፋችው ነገር የለም፣ ምናልባት እዚህ መሀል የሆነ የተሳሳተ ነገር አለ ሲላት የነበረው ማለት ነው። ሌላው ነገር ደግሞ የናቲ ነገር ነው። ናቲ ቤቲ ቤት ወስዳው እዛ ጋር አጎቱ የአለሜ ታናሽ ወንድም እነሱ ላይ ያደረሰውን ነገር ሙሉ ታሪኩን ከነገረችው በኋላ ራሱ ትንሽ እንኳን ለቤቲ አልራራላትም ወይ ደግሞ ቤቲ አላሳዘነችውም ማለት ነው። ጉዳት ደርሶባት ድጋሚ ልጅ ብትወልድ ወይ ደግሞ ልጅ ማግኘት ብትችል ኖሮ ችግር የለውም ነበር። ግን ደግሞ እሷ ለዘላለም እስከ ሕይወቷ ፍጻሜ ድረስ አይኗን በአይኗ ማየት አችልም፣ ልጅ መውለድ አችልም እና ይሄ ነገር ራሱ ትንሽ ናቲን ማሳዘን ነበረበት። ግን ደግሞ ትንሽ እንኳን እሱ ለቤቲ ሊያዝንላት አልቻለም ማለት ነው። እናም ደግሞ እህቷ ራሱ እዛ ጋር አጎቱ ባደረሰበት ጉዳት ነው እዛ ጋር እግሯን በትልቅ ብረት ስለመታት የቤቲ እህት እንዳትንቀሳቀሱና እንደዛ ቁጭ ያለችው ማለት ነው። ያንን ነገር ራሱ በአይን አይቶ ምንም ሊያዝን ወይ ደግሞ ሊራራላቸው አልቻለም ማለት ነው። እሱ አሁንም ድረስ ሙሉ ለሙሉ ከእናቱ ጎን ቆሞ ነው እየተከራከረ ያለው ማለት ነው። ሁሉም ሰው እንደሚያደርገው እናት ብትበድልም ከእናት ጎን እንደሚቆሙትም ግን ደግሞ ይሄ ነገር ስህተት እስከሆነ ድረስ እናቱን ባይቆጣትም እንዴት እንደዚህ ታደርጊያለሽ ብሎ እናቱ ላይ ፊት ባያዞርም ግን ደግሞ እዛ ጋር ለቤቲ ትንሽ መራራን ነበረበት ማለት ነው። በስተመጨረሻም የተናገረውን ቃል አይተናል። ያንን ሁሉ ታሪክ ከሰማ በኋላ ራሱ ቤቲን ያቺ ነፍሰ ገዳይ ቤት አለች እንዴ ብሎ ትሁትን ሲጠይቃት ነበር ማለት ነው። ትሁት ይሄ ነገርም ቅር ብሏታል። ናቲ እንዴት እንደዚህ ይላል? ናቲ እንዴት ቤቲን አይረዳትም? ለምን አይራራላትም? የሚለውን ነገር ማለት ነው። ሌላው ነገር ደግሞ ከዚህም በፊት የትሁት ልጅ ወደነ ቤቲ ቤት የመጣች ጊዜ ቤቲ ከትሁት ልጅ ጋር እየተጫወተች ፊቷን ዞር እያደረገች እያለቀሰች ነበር። ያኔ ለምንድን ነው የምታለቅሰው? ምን ከዚህ ጉዳይ ጋር ያገናኛት ነገር አለ? ምን ተፈጥሮ ነው የሚለው ነገር ጥያቄ ተፈጥሮብን ነበር። ለዛ ጥያቄ ደግሞ ቤቲ ዛሬ ላይ መልስ መልሳልናለች ማለት ነው። አንቺ እኮ ያኔ ልጅሽን ወደ ቤት እያመጣሽ ከልጅሽ ጋር ስትጫወቺ እኔ ደግሞ ድጋሚ መቼም ልጅ እንደማልወልድ እያሰብኩ እያለቀስኩ ነበር፣ ውስጤ እየታመመ ነበር ብላ ዛሬ ምክንያቷን ለትሁት ነግራታለች ማለት ነው። ትሁትም በጣም ራርታላታለች እዛ ጋር የልጅ እናት ስለሆነች እሷም የልጅ ፍቅር ምን ማለት እንደሆነ ስለምታቅ ማለት ነው። ሌላው ነገር እዚህ ጋር ልናነሳ የምንችለው አሁን ላይ ናቲ ትሁትና የካሌብ አባት አለሜን ሊጠይቋት እውነት ይሄንን ነገር አድርገሻል የሚለውን ነገር ከሷ የሆነ ምላሽ ለመስማት ወደ ውስጥ ገብቷልና አለሜ እዛ ጋር አዎ እውነት አድርግ ያለው ወንድሜ ነው፣ ለወንድሜ መደረብ አለብኝ፣ ወንድሜ ላይ ጉዳት ሲደርስ ዝም ማለት የለብኝም፣ እሱን ከእስር ቤት አስወጥቻለሁ፣ እንዲያደርግ ያለው ወደ ውጪ እንዲያመልጥ አግዣለሁ የሚለውን ነገር እዛ ጋር ቤቲ የተናገረችውን ነገር እንዳለ እውነት ነው ብላ ብትናገር ምንድን ነው የሚፈጠረው የሚለውን ነገር ስናነሳ አለሜ እዛ ጋር እስከ መጨረሻ ወይ ደግሞ እስከ
ወዲያኛው ከትሁት ጋር ትለያያለች። ከትሁት ጋር ተለያየች ማለት ደግሞ ትሁት አለሜን ተቃረነቻት ማለት ደግሞ የናቲና የሷ ፍቅርም ጥያቄ ውስጥ ነው የሚገባው ወይ ደግሞ ላይዘልቅም ይችላል ማለት ነው። ሌላው ነገር ደግሞ የካሌብ አባት ነው። የካሌብም አባት ምናልባትም አለሜን እንደሚንከባከባ ከዚህም በፊት ከሷ ጎን እንደሚሆን ላይሆን ይችላል ማለት ነው። በእርግጥ አሁን ላይ ከአለሜ ጋር ሌላ ነገር ውስጥ መግባት ቢፈልጉም የካሌብ አባት ማለት ነው ግን ደግሞ ቢሆንም እንደዚህ አይነት ክፉ ሰው አልመሰልሽንም፣ እንደዚህ አይነት ተንኮለኛ ሰው አልመሰልሽንም በሚለው ምናልባት ከሱ ቤት እንድትወጣና ከልጇ ከናቲ ጋር እንድትኖር ሊያደርጋትም ይችላል ማለት ነው። ናቲ ደግሞ የፈለገ ነገር ቢሆን እናቱ ነችና ከዚህም በፊትም እሷን ሲያሰቃዩት ነበር፣ እዛ ጨለማ ክፍል ውስጥ ብዙ መከራ ሲያሳያት ነበር በሚለው እሱ እስከ መጨረሻው ከእናቱ ጎን እንደሚቆም ግልጽ ነው ማለት ነው። ሌላው ነገር ደግሞ ትሁት ወደ ቤቲ ሄዳ ምናልባትም ከቤቲ ጎን ሆና ልታግዛት ትችላለች በአንዳንድ ምክሮች። እናም ደግሞ እህቷ እንድትታከምና ወደ ሙሉ ጤና እንድትመለስ ራሱ በሀሳብም ልትደግፋት ትችላለች ማለት ነው። ትሁት ከዚህም በፊት ምን አይነት ሰብዕና እንዳላትና ምን አይነት ሰው እንደሆነች ወደ ኋላ ተመልሰን ማስታወስ እንችላለን ማለት ነው። እሷ ሁሌም መቆም የምትፈልገው ከተበዳዮች ጎን ነው። ያኔ አለሜ ላይ እንደዛ አይነት ጉዳት ሲደርስ አለሜ በዚህ ልክ መሰቃየት የለባትም፣ እሷ ላይ እንደዚህ አይነት ጉዳት መድረስ የለባትም በሚለው አለሜ ማን እንደሆነችና ምን እንደሆነች ሳታውቅ ነበር የራሷንና የልጇን ሕይወት አደጋ ላይ ጥላ አለሜ ከዛ ቤት እንድትወጣ ያገዘቻት ማለት ነው። ከዚህ በፊትም የካሌብ አባት ታሞ ወንበር ላይ በሚቀመጥበት ጊዜ ከቲናና ከዳኒ ጋር ተጋፍጣ ነበር እሱን ስትከላከል የነበረው ማለት ነው። አሁን ደግሞ እዚህ ጋር ተበዳይ ወይ ደግሞ ጉዳት የደረሰባት ቤቲና የሷ ቤተሰቦች ስለሆነ ከነሱ ጎን ሆና ከቤቲ ጎን ሆና እነሱን ማገዝ ስለምትፈልግ ይሄ ነገር ደግሞ እሷን ከናቲ ጋር ያጣላታል። እናም ደግሞ ከአለሜም ጋር እንድትለያይ ያደርጋታል ማለት ነው።